ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የጤና ሚኒስቴር የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ወደ ስራቸው እንዲመለሱ አስጠነቀቀ። የመንግስት ትዕግስት ወሰን አለው ብሏል። እንመለስበታለን። ከፖለቲካ ፓርቲነት የተሰረዘው ህወሓት እርዱኝ የሚል መግለጫ አውጥቷል። ትናንት ባወጣው መግለጫ ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበት መንገድ ተቀባይነት የለውም ያለ ሲሆን ምርጫ ቦርድ ለአንድ ወገን ያደላ ውሳኔ አሳልፏል ብሏል። ውይይት እስከሚደረግ የፌዴራል መንግስቱ የምርጫ ቦርድን ውሳኔ እንዲሰርዝ ጫና እንዲያሳድርና ግፊት እንዲያደርግ ህወሓት በመግለጫው ጠይቋል። በሌላ ዜና በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱ ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ተገልጿል። መረጃው ዝርዝር አለው። ከውጭ ዜና አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን ገለጸች። ይህም የዝርዝር ዜናችን አንዱ አካል ነው። ሩቢዮ በዩክሬን የሰላም ድርድር ላይ ለውጥ ለማምጣት ትራምፕና ፑቲን ያስፈልጋሉ አሉ። በዚህ መረጃ ላይና የሩሲያ ጄት ወደ ኔቶ አየር ክልል ጥሶ መግባቱን ኢስቶኒያ አስታወቀች። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉና አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። የጤና ሚኒስቴር የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ወደ ስራቸው እንዲመለሱ አስጠነቀቀ። የመንግስት ትዕግስት ወሰን አለው ብሏል። የጤና ሚኒስቴር በከፊል ስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች በጤናው ዘርፍ የሚደረግ አድማ በህግ የተከለከለ መሆኑን በመግለጽ ወደ ስራ ለመመለስ ፈቃደኛ ባልሆኑት ላይ የህግ እርምጃ እንደሚወስድ አስጠንቅቋል። የጤና ሚኒስቴር ትናንት ግንቦት 7 ቀን 2017 ዓ.ም ምሽት ላይ ባወጣው መግለጫ መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ብሏል። በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት ላይ በስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች መኖራቸውን የገለጸው ሚኒስትሩ ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ሲል ከሷል። የኦሮሞ ፌዴራል ኮንግረስ ኦፌኮ በበኩሉ ትናንት ባወጣው መግለጫ የኢትዮጵያ የጤና ባለሙያዎችን ፍትሐዊና ህጋዊ ጥያቄ በቅንነትና በግልጽነት መመለስ እንጂ ፍረጃ፣ እስርና የኃይል እርምጃ ዘላቂ መፍትሄ አይሆንም ሲል ገልጿል። በእነ አቶ ጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገለጸ። በእነ ጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱ ፓርቲን ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ተገልጿል። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን ለአሃዱ የገለጹት አቶ ጣዕም አርማዶን ናቸው። አቶ ጣዕም ከዚህ በፊት የህወሓት አባል ሆነው ያገለገሉ ሲሆኑ በአቶ ጌታቸው ረዳ የሚመራው ህወሓት ቡድን አባል መሆናቸውንና አዲስ ለሚቋቋሙ ፓርቲ ጭምር አባል መሆናቸውን ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የተናገሩት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝም ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝም ተናግረዋል። በተጨማሪም ፓርቲው ጊዜያዊ እውቅና እንደጠየቀ የገለጹ ሲሆን ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችለዋል ብለዋል። ከፓርቲው አዲስ ስያሜ ጋር በተገናኘ እየተገለጸ ያለው የትግራይ ሊበራል ዴሞክራሲ ፓርቲ የሚለው ስያሜ ትክክል ነው ወይ በሚል በአሃዱ ለቀረበላቸው ጥያቄ አቶ ጣዕመ በሰጡት ምላሽ ፓርቲው ሊበራል ዴሞክራሲ መሆኑን በመግለጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሀሳብ ትክክል አለመሆኑንና ውሳኔ ላይ አለመድረሳቸውን ተናግረዋል። ከስያሜው ጋር በተያያዘ በርካታ ሀሳቦች ሲነሱ መቆየታቸውን የገለጹ ሲሆን ፓርቲው ሊበራል ዴሞክራሲ ሆኖ አጠቃላይ ሊበራል ፓርቲ ቢሆን የትግራይ ማህበራዊ እሴትን የተከተለ ለማድረግ ተሰርቷል ብለዋል። ህወሓት ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህ በተለይ በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑን ሲገልጽ ቆይቷል። ለመሆኑ የፕሪቶሪያ የሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤትነቱ የማን ይሆናል ተብለው ተጠይቀዋል። አቶ ጣዕመ ይህንን ሲመልሱም የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ብለዋል። አዲስ የሚቋቋሙ የፖለቲካ ፓርቲ የህወሓትን መሰረዝ ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን ይህ ፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን ገለጸች። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በጋዛ ባለው ሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ገልጿል። ሩቢዮ ያሉት ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውንና የጤና ባለስልጣናት ከተናገሩ ወዲህ ነው። የዓይን እማኞች እስራኤል በጃባሊያ የስደተኞች መጠለያ ጣቢያ በፈጸመችው ጥቃት 13 ህጻናትን ጨምሮ በርካቶች መገደላቸውን ተናግረዋል። እስራኤል ደግሞ ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለ
የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካን ዩኒስ ጎዳናዎች የቀብር ስነስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልቶ ነበር። በከተማው የተፈናቀሉ ቤተሰቦችን የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡና ሴቶችና ህጻናትን ጨምሮ 56 ሰዎች መሞታቸውን በአካባቢው የሚገኘው ናስር ሆስፒታል አስታውቋል። የእስራኤል ጦር በደቡባዊ ጋዛ ሐማስና የፍልስጤም እስላማዊ ጂሃድ ተዋጊዎችን መምታቱን አስታውቋል። አንድ ሰው ለአረበኛ ሚዲያ ኢስት ዴይሊ ፕሮግራም እንደተናገረው የናስር ሆስፒታል አስክሬን ማቆያ ከአቅም በላይ ሞልቷል። እናም በርካታ አስክሬኖች ከመቀበራቸው በፊት በኮሪደር ላይ መቀመጥ ነበረባቸው ብሏል። እስራኤል እየወሰደች ያለው ወታደራዊ እርምጃ የትራምፕ አስተዳደር ሙሉ በሙሉ እንደሚደግፍ የተጠየቁት የውጭ ጉዳይ ሚኒስትሩ ሐማስ እጅ እንዲሰጡና ያገታቸውን እንዲለቁ ጫና ለማድረግ የሚፈጸም መሆኑን በመግለጽ ቡድኑ እስካለ ድረስ ዘላቂ ሰላም አይኖርም ብለዋል። ሩቢዮ በዩክሬን የሰላም ድርድር ላይ ለውጥ ለማምጣት ትራምፕና ፑቲን ያስፈልጋሉ አሉ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በቱርክ በሚካሄደው የዩክሬን ሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸውና ለውጥ እንዲኖር ዶናልድ ትራምፕና የሩሲያው ፕሬዝዳንት ቭላዲሚር ፑቲን መገናኘታቸው አስፈላጊ መሆኑን ተናግረዋል። በደቡባዊ ቱርክ የሰሜን ጦር ቃል ኪዳን ሀገሮች የውጭ ጉዳይ ሚኒስትሮች ጉባኤ ላይ ከተገኙ በኋላ ፕሬዝዳንት ትራምፕና ፑቲን በቀጥታ በዚህ ርዕሰ ጉዳይ ላይ እስካልተወያዩ ድረስ እዚህ ለውጥ የምናገኝ አይመስለኝም ብለዋል። ቮሎዲሚር ዜሌንስኪ ሀገራቸው በኢስታንቡል ደረገው ውይይት ልኡካን እንደምትልክ አረጋግጠው ነገር ግን በሞስኮ የተላከው ዝቅተኛ ደረጃ ያለው ልኡክ ነው ሲሉ ነቅፈዋል። የፑቲን የቅርብ ረዳት የሆኑት ቭላዲሚር ዜሌንስኪ በበኩላቸው የክሬምሊን ቡድን ሁሉንም አስፈላጊ ብቃቶች እንዳለው ተናግረዋል። መካከለኛው ምስራቅን እየጎበኙ ያሉት ትራምፕ ቀደም ብለው እርሳቸውና ፑቲን በአካል እስኪገናኙ ድረስ በሰላማዊ ንግግሮች ላይ ከፍተኛ መሻሻል የማይታሰብ መሆኑን ጠቁመዋል። በሩሲያ የልኡካን ቡድን ቅር ተሰኝተው እንደሆነ ከቢቢሲ ለቀረበላቸው ጥያቄ እኔና ፑቲን እስክንገናኝ ድረስ ምንም ነገር አይከሰትም ብለዋል። እኔ ከሌለው አይሄድም እናም እኔ እና እሱ እስክንገናኝ ድረስ ተወደደም ተጠላም ምንም ነገር ይከሰታል ብዬ አላምንም። ነገር ግን ብዙ ሰዎች እየሞቱ ስለሆነ መፍትሄ ማግኘት አለብን ሲሉ አክለዋል። ትራምፕ ተገቢ ከሆነ ቱርክ በሚደረገው ንግግር ላይ እንደሚሳተፉ ቢናገሩም በኋላ ግን ወደ ዋሽንግተን እንደሚመለሱ ገልጸዋል። ከቱርክ፣ ከአሜሪካ፣ ከዩክሬንና ከሩሲያ የተውጣጡ ቡድኖች እንደ አውሮፓውያን አቆጣጠር ከ2022 ወዲህ ለመጀመሪያ ጊዜ ፊት ለፊት በዩክሬን ሩሲያ ጉዳይ ሐሙስ ዕለት ኢስታንቡል ውስጥ ሊገናኙ ነበር። ቭላዲሚር ፑቲን የአውሮፓ መሪዎችና ዩክሬን ለ30 ቀናት ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ላቀረቡት ጥሪ ምላሽ በመስጠት ግንቦት 15 በኢስታንቡል ቀጥተኛ ውይይት እንዲደረግ ጠይቀዋል። ዜሌንስኪ ፑቲንን በአካል እንዲገኙ ቢጠይቁም ክሬምሊን ግን ሐሙስ ዕለት እንዳስታወቀው ፕሬዝዳንቱ የቡድኑ አካል አለመሆናቸውን ገልጸዋል። የሩሲያ ጀት ወደ ኔቶ አየር ክልል ጥሶ መግባቱን ኢስቶኒያ አስታወቀች። የኢስቶኒያ የውጭ ጉዳይ ሚኒስቴር ማርገሳ ካሃና እንደተናገሩት የሩሲያ ተዋጊ ጄት በዛሬው ዕለት ለአንድ ደቂቃ ያህል የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አየር ክልል ጥሶ መግባቱን ገልጸዋል። የውጭ ጉዳይ ሚኒስትሩ ሁኔታውን በጣም አሳሳቢ ሲሉ ተናግረዋል። ድርጊቱ የተፈጸመው የኔቶ የውጭ ጉዳይ ሚኒስትሮች ኢመደበኛ ስብሰባ ለማድረግ ቱርክ በሚገኙበት ወቅት ነው። በሌላ በኩል ዩናይትድ ስቴትስና አውሮፓ በሩሲያ የኃይል የፋይናንስ ዘርፎች ላይ ማዕቀቦችን በማዘጋጀት ላይ እንደሚገኙ ፈረንሳይ አስታውቃለች። የፈረንሳይ የውጭ ጉዳይ ሚኒስቴር ዣን ሮናሊ ባሮት ዋሽንግተንና አውሮፓ በሩሲያ የኢነርጂና የፋይናንስ ዘርፎች ላይ ተጨማሪ ማዕቀቦችን በማዘጋጀት ላይ መሆናቸውን ገልጸዋል። ሐሙስ ዕለት በቱርክ አንታሊያ የባህር ዳርቻ ከተማ ከኔቶ የውጭ ጉዳይ ሚኒስትሮች መደበኛ ያልሆነ ስብሰባ በፊት ባሮት በሰጡት አስተያየት የሩሲያ ፕሬዝዳንት ፑቲን በቱርክ ኢስታንቡል ከተማ በዩክሬን ያለውን ጦርነት ለማስቆም ከሩሲያ ልዑክ ጋር ብዙ ሲጠበቅ የነበረው ውይይት ላይ ላለመሳተፍ መርጠዋል ብለዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።